የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ እዝል ዕጣነ ሞገር በቅዱስ ሚካኤልና በባህራን እንመለከታለን። እንደምላችሁ በቅድሚያ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች ወገኖቻችን እንድታዳርሱ አደራ እላለሁ። ረዋጽያኒሁ ለባህራን ሕይወተ ሥጋ ወሞት ረዋጽያኒሁ ለባህራን ሕይወተ ሥጋ ወሞት ዘይንየጽርዎሙ ሕዝብ ተአምራት እመርህበ ጦማር ዘባህራን ዘይትሌለዩ በምንት ቅድመ ሚካኤል ሊቀ ምህረት ረዋጽ ሥጋ ኸልፈት ጊዜሁ እመይቀድም በግብት ውእቱ አኮኑ መዋኢ ሕይወት እመ ያሬድ ቤቴል ተወከፊዮ ለወልደ ያሬድ ማህሌት እጓለ ማውታ ተብሂለ አኮኑ እምህላዊሁ ስብሃት በዘወለድኪዮሙ ጳጳሳት ወእማእከሎሙ ይጻ እንዘይትሃት በብሂል ዘኪዳን ጸሎት የሚል ነው። እንግዲህ ወደ ትርጉሙ ስንሄድ ረዋጽያኒሁ ለባህራን ሕይወተ ሥጋ ወሞት ዘይንየጽርዎሙ ሕዝብ ተአምራት ድንቆች ሕዝቦች የሚመለከቷቸው የባህራን አትሌቶች የሥጋ ሞትና ሕይወት እመርህበ ጦማር ዘባህራን ዘይትሌለዩ በምንት ቅድመ ሚካኤል ሊቀ ምህረት በምህረት አለቃ ሚካኤል ፊት ከባህራን ደብዳቤ ሜዳ የሚለዩት በምንድን ነው? ረዋጽ ሥጋ ኸልፈት ጊዜሁ እመይቀድም በግብት የሥጋ ሞት አትሌት ለጊዜው በድንገት ቢቀድምም ውእቱ አኮኑ መዋኢ ሕይወት አሸናፊው ሕይወት ነውና፣ ምንም እንኳ ቢቀድምም አሸናፊው ሕይወት ነውና የሚል ነው። እንግዲህ ይህ ለሰምና ወርቁ ስንለየው እንግዲህ በሩጫው ዓለም የተሰማሩ አትሌቶች እንግዲህ መጀመሪያ አንዱ ይቀድምና ይሮጣል ቀድሞ ማለት ነው። እንግዲህ የሚያሸንፈው እሱ ሳይሆን ወይ ከኋላ ያለው ይሆናል ማለት ነው። አሁንም በዚህ የምናየው እንግዲህ በዛ በመጀመሪያ ላይ ማንም ግምት ነው የሚያስቀምጠው። ሁሉም የሚመለከተው ህዝብ ሁሉ ግምቱን ያስቀምጣል። ከሊ ይቀድማል እያለ ያስቀምጣል። ሌላው ደግሞ በምን እንለያለን? የምንለይበት በምንድን ነው? እንግዲህ ያ ይቀድማል፣ ደግሞ የቀደመው ደግሞ ወደ ኋላ ይቀራል። ስለዚህ በምንድን ነው ብለው ይላሉ፣ ጥያቄ ያቀርባሉ ማለት ነው። ጥያቄ መሰል ቅኔ ነው። ከዛ በኋላ ምንድን ነው ያ ሲሮጥ ቀድሞ የነበረው ወደ ኋላ ይቀርና ከኋላ የነበረው ወደፊት ተስፈንጥሮ ይሄድና ይቀድማል ማለት ነው። አሁንም በባህራን ሕይወት ላይ እንግዲህ ሞትና ሕይወት ሁለቱ ተሯሩጠዋል ማለት ነው። የቀደመው ሞት ነው። እንደደረሰ ግደሉት ብሏል ባለጸጋው። እንደደረሰ ማንም ሰው ሳያይ ሳይሰማ ገድላችሁ ወዲያ ቀብራችሁ ምንም ሰው እንዳይሰማ ብሎ ነበረ። ሞት ነው መጀመሪያ በደብዳቤ ሜዳ ላይ የቀደመው ሞት ነበረ። ሞት እየሮጠ ሄደና ከዛ በኋላ ቅዱስ ሚካኤል አጠገብ ሲደርስ አለቃው ማለት ነው የሩጫው የሚመራው ወይንም የሩጫውን ያዘጋጀው ሊቀ መንበር ይኖራል። የምህረት ሊቀ ምህረት የተባለው ሚካኤል የሚባል ይኖርና ከዛ በኋላ እዛ ሲደርስ ግን ያኛው ተስፈንጥሮ ሕይወት ሚካኤል ስር ሲደርስ ሕይወት አሸነፈ። ያ የሞት ደብዳቤ ተደመሰሰ። ሕይወት በሞት ምትክ ተጻፈ ለማለት ነው። ይሄ እንግዲህ ቅኔ ይሄ ሁላችሁም ለሌሎችም አሰሙት። እንግዲህ እንደዚህ ያለ ቅኔ ሁልጊዜ እንዲደርሳችሁ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ለሌሎች እንዲዳረስ አድርጉት። እኔ የምበረታታለሁ ማለት ነው። ሌላው አሰረ ነጋሲው እመ ያሬድ ቤቴል ተወከፊዮ ለወልደ ያሬድ ማህሌት የያሬድ እናት ቤተ ክርስቲያን ሆይ
የያሬድ ልጅ ማህሌትን ተቀበዩ። እንግዲህ ለዚህ ለያሬድ ልጅ ማህሌት አያት ሆንና ነው። ልጇ ያሬድ ነው። የያሬድ ልጅ ደግሞ አለ፣ የልጅ ልጇ ማለት ነው። እጓለ ማውታ ተብላ አኮኑ እምላዊሁ ስብሐት ከመኖሪያው ምስጋና አኮኑ የሙት ልጅ ተብሏልና በዘወለድ ኪዮሙ ጳጳሳት በወለድሻቸው በጳጳሳት ዘንድ በዛ የሙት ልጅ ተብሏልና ስለዚህ ባክሽ ተቀበዩ አሳድጊው የሚል ነው። ተማጽኖ ነው። ወእማከሎሙ ይጻ እንዘይትያት ዝቅ ብሎም እየተዋረደም ከመካከላቸው ይወጣ ዘንድ በብሂል ዘኪዳን ጸሎት በብሂል ዘኪዳን ጸሎት ይጻ እንዲወጣ ማለት ነው። ይህ አሁን ከመይጻ ማለት ያስፈልግ ነበረ። ወእማከሎሙ ይጻ እንዘ ይትያት እየተዋረደ ከመካከላቸው እንዲወጣ በብሂል ዘኪዳን ጸሎት የኪዳን ጸሎት በማለት እየተዋረደ እንዲወጣ የሚል ነው። እዚህ ጋር ግን ወእማእከሎሙ ተርፈ እንዘ ይትያት ማለት አለብን። እዚህ ጋር ወእማእከሎሙ ተርፈ የሚል እናደርገዋለን ማለት ነው። ወእማእከሎሙ ተርፈ ወእማእከሎሙ ተርፈ እንዘ ይትያት ከመካከላቸውም እየተዋረደ ቀረ በብሂል ዘኪዳን ጸሎት የኪዳን ጸሎት በማለት ነው ነውና ይሄ ትርጉሙ ያው ታውቁታላችሁ ሊቃውንት። እንግዲህ ብዙ ዝርዝር አያስፈልገውም ማለት ነው። እንግዲህ ሙያውን ለመስጠት ያው ሰዓት ስለማይበቃን እናንተ ሙያውን መስጠት ትችላላችሁ። ቀለል ያለ ቅኔ ስለሆነ ለጀማሪዎች በተለይ የሚጠቅም ቅኔ ነውና የምትቀጽሉም ካላችሁ በዚህ መሰረት ቀጽሉት። የረሳችሁትን ደግሞ በዚህ ማስታወስ ትችላላችሁ ለማለት ነው። እንዳልኳችሁ ሼር፣ ላይክ፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ቤተሰብ ሆናችሁ ለሌሎች አጋሩልኝ። በዚህ መሰረት እንቀጥላለን። የመልአኩ የቅዱስ ሚካኤል ተራዳኢነት ከሁላችን ጋር ይሁን። ይቆየን።